ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ትሰማላችሁ። በቅድሚያም አርዕስተ ዜና ርዕሰ ጉዳዮችን እናስደምጣችሁ። ከሰሞኑ በጎጃም ቀጠና በአንዳንድ የፋኖ አመራሮችና አባላት መካከል ተከስቷል በሚል የማህበራዊ ሚዲያው እያስተጋቡ ባለው ቅሬታ ዙሪያ አርበኛ ሻለቃ ዝናቡ ልንገረው ምላሽ ሰጥቷል። ትግሉ ግቡን እንዲመታ በየደረጃው ያለ አመራር በተሰጠው ዘርፍና ስራ ምደባ ላይ የእዝ ሰንሰለቱን በጠበቀ አኳኋን ኃላፊነቶችን መወጣት ግዴታ ነው ያለው አርበኛው በየኃላፊነቶቻቸው የሚፈጠሩ ችግሮችን ሙሉ ኃላፊነት በመውሰድ ችግሮችን በመፍታት ራስን ጠላት ከሚነዛቸው አሉባልታዎች ሰለባ ከመሆን በማራቅ መርህ አልባ መቧደኖችን እና ጸረ ድርጅትና ጸረ ትግል ተግባራት ራስን በማጽዳት መታገል ይጠበቅበናል ብሏል አርበኛ ሻለቃ ዝናቡ ልንገረው። አርበኛው የአባላት ቅራኔ በድርጅቱ የውስጥ አሰራር እንጂ በማህበራዊ ሚዲያ ድጋፍና ጠላፊ ኃይል የሚቋጭ አይደለም ሲል አስረድቷል። ሙሉ የአርበኛውን መልእክት እንነግራችኋለን። የአሰቦት ገዳም ካህን በሆዲድ ታጣቂዎች ህይወታቸውን ተነጥቀዋል። በአሰቦት ደብረ ወገግ ቅድስት ስላሴና አቡነ ተክለ ሃይማኖት አንድነት ገዳም በታጣቂዎች በተከፈተ ተኩስ አንድ ካህን ህይወታቸው አልፏል። የገዳማውያን ግድያ የስርዓት ውድቀት ጉልህ ማሳያ ነው ሲል እናት ፓርቲ ገልጿል። ሌላኛው ሰዓቱ መረጃችን ነው። አጋዙ በሰሜን ወሎ ዞን አይና ቡግና ወረዳ ብርኮ 07 ቀበሌና ብርኳኳ 011 ቀበሌ ንጹሃን ግለሰቦች ላይ ያነጣጠረ የሰብአዊ ጥቃት ፈጽሟል። በሌላ በኩል አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ጠላትን ስቦ በማስቀዳት እያፈረሰው መሆኑን አስታውቋል። በኢትዮጵያ የአሜሪካ የረሃብ የቅድመ ማስጠንቀቂያ ስርዓት ፈውስኔት ኢትዮጵያ ውስጥ የስቴፍትኔት መርሃ ግብር መቋረጥ የምግብ እጥረት ቀውስን አባብሷል ሲል ገለጸ። በምግብ ለስራ የምግብ ዋስትናና ችግር ላለባቸው ዜጎች በበርካታ የሀገሪቱ ክፍሎች የሚሰጠው ድጋፍ ከጥር ጀምሮ መቋረጡ አይዘነጋም። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችን የሚያደምጣችሁ ቆይታችሁን እኛ ጋር አድርጉ። አብራችሁን ስትቆዩ ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፈን። ከሰሞኑ በጎጃም ቀጠና በአንዳንድ የፋኖ አመራሮችና አባላት መካከል ተከስቷል በሚል የማህበራዊ ሚዲያው እያስተጋባው ባለው ቅሬታ ዙሪያ አርበኛ ሻለቃ ዝናቡ ልንገረው ምላሽ ሰጥቷል። ትግሉ ግቡን እንዲመታ በየደረጃው ያለ አመራር በተሰጠው ዘርፍና ስራ ምደባ ላይ የእዝ ሰንሰለቱን በጠበቀ አኳኋን ኃላፊነቶቻቸውን መወጣት ግዴታ ነው። በየኃላፊነቶቻቸው የሚፈጠሩ ችግሮችን ሙሉ ኃላፊነት በመውሰድ ችግሮችን በመፍታት ራስን ጠላት ከሚነዛቸው አሉባልታዎች ሰለባ ከመሆን በማራቅ መርህ አልባ መቧደኖችንና ጸረ ድርጅትና ጸረ ትግል ተግባራት ራስን በማጽዳት መታገል ይጠበቅበታል። በስሩ የሚመራቸውን የተዋረድ አመራሮችና የሰራዊት አባላት ቀድሞ የመቆጣጠርና ግፊቶችን እርምት በመውሰድ ድርጅታዊ ቅርጽንና ህልውናን የመጠበቅ ግዴታ አለበት። ሰራዊቱ የድርጅት መርህንና ወታደራዊ ዲሲፕሊንን በመጠበቅ እርስ በርስ ጓዳዊ መገማገሞችን በማከናወን መተራረም ዘመኑ በፈጠራቸው ቴክኖሎጂዎች የሚወጡ የሐሰት ዘመቻዎች ውስጥ ራስን ከማጋለጥ መቆጠብ፣ በእውቀትና የስምሪት ዘርፉ በሚፈልገው ራስን በማብቃት ለተልዕኮ ዝግጁ ሆኖ መገኘት ይጠበቅበታል። የትግሉ የጀርባ አጥንት የሚባለው አንዱ የደጋፊ ማህበረሰቡ በመሆኑ ሚናው አይተኬ ነው። በመሆኑም በትግል ውስጥ የሚገኙ ስኬቶች ደጋፊንና ህዝብን እንደሚያስደስት ሁሉ ችግሮች መከሰት ከልብ እንደሚያሳዝን ግልጽ ነው። ነገር ግን የሚፈጠሩ ችግሮችን በጥበብ የመፍታት ልምድ እያካበትን በመሆኑ ማንኛውም ችግር ከአቅማችን በላይ አይሆኑም። ችግሮች ሲፈጠሩ ምላሽ የሚደረግበት ድርጅታዊ አግባብ ቀዳሚ በመሆኑ ባልተጣራ መረጃ ወይም የመሰለውን ከመሰንዘሩ በፊት ድርጅቱ የሚሰጠውን ውሳኔና የህዝብ ግንኙነት ስራዎች መቅደም እንዳለባቸው በማወቅ ጠላት ከሚያስተጋባው የውሸት ውዥንብር ራስን ከመጠበቅ ባሻገር የጠላትን ፕሮፓጋንዳ በመቀልበስ ጭምር የትግል ኃላፊነትን መወጣት አንዱ ነው። ሚናን በጠበቀ አኳኋን ከድርጅቱ መሪዎች በሚወርዱ ስምሪቶችና አቅጣጫዎች ንቁ ተሳትፎ በማድረግ የአሸናፊነትን ችቦ በጋራ ለመለኮስ ራስን ዝግጁ ማድረግ ያስፈልጋል። በመጨረሻም ሁሉም ቀይ መስመር አድርጎ ሊያሰምረው የሚገባው ጉዳይ የአማራን ህዝብ በጎጥና በመንደር መክፈል ተልዕኮ ከነበረው ጠላት ጠንስሶ ከወለደው በአማራ ህዝብ ላይ ተጥዶ ቆናጋች ከነበረው ድርጅት የተወረሱ የአማራን ህዝብ ውስጣዊ አንድነት የመከፋፈል ልምዶች በትግላችን ውስጥ ቀይ መስመሮቻችን ናቸው። በመሆኑም ከፍተኛ መስዋዕትነት የከፈለውን አርሶ አደር ህዝባችንን የተለያዩ ስያሜ በመስጠት ጠላት የሚያስተጋባውን ከመነጠል ተግባር በከፋ መልኩ ከፍተኛ የማጥላላት ተግባር ሲፈጽምበት እንደነበረ የቅርብ ሳምንታት ትውስታ ነው። በዚህ ጸያፍ ተግባር የአንድን አካባቢ ህዝብን ነጥሎ የማጠልሸትና የመነጠል ድርጊት ከፍተኛ ሚና የነበራቸውን በቁጥጥር ስር አውለናል። የወጣንለት ዓላማ የህዝብን ክብርና ህልውና የማስጠበቅ ታሪክ ለኛ ግዴታ የጣለብን በመሆኑ የትም ቦታ ይሁን የት በዚህ ቅድመ ዘር ማጥፋት ትርክት ተከላ ተሳትፎ ያላቸው በመረጃ ያረጋገጥናቸው ከቀጠናችን ውጭ የሚገኙ ላይ እርምጃ ወስደን የምናሳውቅ ይሆናል ሲል ነው አርበኛ ዝናቡ ልንገረው በሰጠው ምላሽ ላይ የገለጸው።
የአሰቦት ገዳም ካህን በወዲድ ታጣቂዎች ተገለው አድረዋል። በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም በታጣቂዎች በተከፈተ ተኩስ አንድ ካህን ህይወታቸው አልፏል። ተኩሱ የተከፈተው ከገዳሙ ታችኛው የእናቶች ገዳም ሲሆን ትላንት ግንቦት 3 2018 ዓ.ም 9 ሰዓት አካባቢ ነው ጥቃቱ የተፈጸመው። ታጣቂዎቹ ዙሪያውን ከበው በከፈቱብን ተኩስ አንድ ካህን ተገለዋል፣ አስከሬንም ማንሳት አልቻልንም ያሉት መረጃ ሰጪዎች አዳሩንም የጸጥታ ኃይሎች አልደረሱም ብለዋል። ገዳማውያኑ እኛ ገዳማውያን ነን፣ መሳሪያ የለንም፣ አባቶቻችን የሚመለከታቸው አካላት መረጃውን በፍጥነት ያደርሱልን በማለትም ጥሪ አቅርበዋል። በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ተመሳሳይ ጥቃቶች እየተፈጸሙ ገዳማውያኑና የአካባቢው ምዕመናን እየተሰደዱ እንደሆነም ተገልጿል። የገዳማውያን ግድያ የስርዓት ውድቀት ጉልህ ማሳያ ነው ሲል ደግሞ እናት ፓርቲን ያስታወቀው። እናት ፓርቲ ግንቦት 3 2018 ዓ.ም ከቀኑ 9 ሰዓት ላይ ደብረ ወገግ አሰቦት ቅድስት ሥላሴ ገዳም አገልጋይ የሆኑ ቀሲስ ጥላሁን ኃይለ ሚካኤል የተባሉ ካህን ድንገት የገዳሙን አባቶች አነጣጥሮ በተከፈተ ጥይት ሩምታ ህይወታቸውን ተነጥቀዋል። አሁንም ታጣቂ ኃይሎቹ ከገዳሙ ቅርብ ርቀት ላይ ናቸው የሚሉት እማኞች ዋስትና የለንም፣ ከእግዚአብሔር በታች ብንጮህም የሚሰማን የለም ብለዋል ሲል ገልጿል። በዚሁ ገዳም በተደጋጋሚ መነኮሳት በአሰቃቂ ሁናቴ የሚገደሉበት እንደሆነም ተገልጿል። ከየካቲት 18 2018 ዓ.ም ወዲህ በገዳሙ አቅራቢያ በሚኖሩ በርካታ ምዕመናን ራሱን ኦነሰ ብሎ የሚጠራው ኃይል በከፈተው መጠነ ሰፊ ጥቃት ነዋሪው እግሩ ወዳደረሰው ተፈናቅሎ ግማሹም በገዳሙ ተጠልሎ ይገኛል የሚሉት ሰለባዎቹ ችግሩ በውል ይታወቃል፣ መፍትሄ የሚፈልግ ነው የጠፋው ሲሉ አስረድተዋል። ትብብራችን ከዓለም ተነጥለው የሚኖሩ ገዳማውያን ተደጋጋሚ ግድያ የስርዓት የመጨረሻ ውድቀት ጉልህ ማሳያ ነው ብሎ ያምናል ያለው ፓርቲው ዓለም አቀፍ ፍትህ ሰፍኖ የጫካውም የከተማውም ለፍርድ የሚቀርብበት ቀን ሩቅ እንደማይሆንም ልናስታውስ እንወዳለን ሲል ፓርቲው አስታውቋል። በመርጃችን ስንቀጥል አገዛዙ በሰሜን ወሎ ዞን አይና ቡግና ወረዳ ብርኮ 07 ቀበሌና ብርኳኳ 01 ቀበሌ ንጹሃን ግለሰቦች ላይ ያነጣጠረ የሰብአዊ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ኮር 19ኛ ክፍለ ጦር በሚንቀሳቀስበት ብርኮ 07 ቀበሌ ነፃ ነው የሚል የተወዛገበ መረጃ ከራሱ ያገዛዙ ሚሊሻዎች የደረሰው ዙፋን አስጠባቂ መከላከያ ሰራዊቱ መነሻውን ከአይና ቡግና ወረዳ በማድረግ የምርጫ ካርድ ለመስጠትና የተለመደውን የውሸት ፕሮፓጋንዳ ለህዝብ ለመንዛት የተሰጠውን ተልዕኮ ለማስፈጸም እየተንቀሳቀሰ ባለበት በፋኖ ብርቱ ተጋድሎና በከበረ መስዋዕትነትና ጥበብ እቅዱ በወረዳው እንዲከሽፍ ተደርጎበታል። ቀድሞ መረጃ ያጠናከሩት የፋኖ ኃይሎች አገራማን ብሎ የገባውን ጦር ባላሰበው እና ባልጠበቀው መንገድ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በዚህ አውደ ውጊያ 7 የጠላት ኃይል እስከ ወዲያኛው ሲሸኝ 11 ተጨማሪ ኃይሎች ቁስለኛ ሆነዋል። ቁስለኞቹም በአምቡላንስ ወደ አይና ቡግና ስለመጫናቸው ተገልጿል። በዚህ መብረቃዊ ምት የተበሳጨው የብርሃኑ ጁላ ጦር የተሳሳተ መረጃ አድርሳችሁኛል በሚል የራሱን ተላላኪ አንድ ሚኒሻ ህይወት ሲነጥቅ ብርኳኳ 011 ቀበሌ አልጋዞ ጎጥ ላይ እህል ለማስፈጨት ወፍጮ ቤት እየሄዱ የነበሩ ንጹሃን ግለሰቦች ላይም የጭካኔ በትሩን አሳርፎባቸዋል። የ14 ዓመቱ ህፃን ወንድሙ ያረጋል የተባለ ግለሰብ በግፍ የተረሸነ ሲሆን ወጣት አወቀ ፈንቴን ጨምሮ በርካታ ንጹሃን የፋኖ ደጋፊዎች ናቸው በሚል አካላዊና ስነ ልቦናዊ ጉዳት አድርሰውባቸዋል። በርካታ ትልልቅ አዛውንቶችም ለፋኖ የቆዩና ዓመታትን ያስቆጠሩ የአማራ ታሪክን ትናገራላችሁ በሚል የስድብ ዛቻና ማስጠንቀቂያ ማስፈራሪያም ጭምር የተሰጣቸው እንደሆነ የአካባቢው የመረጃ ምንጮች አስረድተዋል። በሌላ በኩል ከጦል ላይ የመከላከያ ማሰልጠኛ ተቋም ለሽምቅ ውጊያ ስልጠና ወደ ብር ሸለቆ ማሰልጠኛ ተቋም የገቡ 8 የመከላከያ አባላት አማራ ፋኖ ብሔራዊ ንቅናቄ 109ኛ ኮር 77ኛ ክፍለ ጦርን ተቀላቀሉ። አምሳየው አበበ፣ ፈንታውን ሸቴ፣ ጋሻው ያሴ፣ እንዳልክ አየን፣ አድማሱ አየን፣ ሙሉጌታ ተገኘ፣ ዘውዱ አላየ፣ ሱባለው መልክ የተባሉ ወታደሮች ግንቦት 3 2018 ዓ.ም አጋዙ ስርዓቱን በመጠላት ከአጋዙ ማሰልጠኛ ካምፕ በመውጣት አማራ ፋኖ ብሔራዊ ንቅናቄ 109ኛ ኮር 77ኛ ክፍለ ጦር 5ኛ ሻለቃን ተቀላቅለዋል። በመውጣታቸው ደስተኛ መሆናቸውን የገለጹ ሲሆን ሌሎች አባላትም በተመሳሳይ የመውጣት ፍላጎት እንዳላቸው አስረድተዋል። ይህ በእንዲህ እንዳለ በተመሳሳይ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ጠላትን ስቦ በማስከዳት እያፈረሰ መሆኑን ገልጿል። ከ450 በላይ የብሬን ተኳሽና ሙሉ ትጥቁን የያዘ የ104ኛ አየር ወለድ ኮማንዶ አባል አጼ አምደ ጽዮን ኮርን የተቀላቀለ ሲሆን ከ120 በላይ የክላሽ ጥይትና ሙሉ ትጥቁን ይዞ የተጓዘ የአድማ ብተና ፖሊስ አባል ደግሞ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦርን ተቀላቅሏል። አባላቶቹም በክፍለ ጦሩ አመራሮች ደማቅ አቀባበል ተደርጎላቸዋል። መነሻውን ከሸዋ ጠቅላይ ግዛት መንዝላሉ ወረዳ ወገሬ ከተማ በማድረግ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦርን የተቀላቀለው የብልጽግናው 104
4ኛ ኮማንዶ ክፍለ ጦር አባል ለፈጸመው ጀግንነት በክፍለ ጦሩ አመራሮች ደማቅ አቀባበል ተደርጎለታል። ይህ በእንዲህ እንዳለ የአድማ ብተና ፖሊሱም ከአንኮበር አልዩ አምባ ከ29ኛ ሻለቃ ሻምበል 2 ከጋንታ ቲም 2 ምክትል ቲም መሪ ስሙ ተስፋዬ ቸር የተባለ አድማ ብተና 2 እግር ክላሽ ከ3 መጋዘንና ከ120 የክላሽ ጥይት ጋር የዙ ሙሐመድ ቢሆነን ኮር ጣይቱ ክፍለ ጦርን ተቀላቅሏል። ፋኖን የተቀላቀለው የኮማንዶ አባሉ 2 የደረት ትጥቅ 450 የብሬን ተኳሽ 375 የክላሽ ተኳሽ 8 ካዝና እና 1 ዘመናዊ የኮማንዶ ጥርጥር ክላሽ በመያዝ የራምቦ ክፍለ ጦርንና ጣይቱ ክፍለ ጦርን መቀላቀላቸውን የሁለቱ ኮሮች በላኩት የግንባር መረጃ ላይ ገልጸዋል። በኢትዮጵያ አሜሪካ የረሃብ የቅድመ ማስጠንቀቂያ ስርዓት ፈውስኔት ኢትዮጵያ ውስጥ የሴፍትኔት መርሃ ግብር መቋረጥ የምግብ እጥረት ቀውሱን አባብሶታል አለ። የምግብ ለስራ የምግብ ዋስትና ችግር ላለባቸው ዜጎች በበርካታ የሀገሪቱ ክፍሎች የሚሰጠው ድጋፍ ከጥር ጀምሮ ተቋርጧል። በመካከለኛው ምስራቅ ጦርነት ሳቢያ የነዳጅና የምግብ ዋጋ መናር እንዲሁም የብር የመግዛት አቅም መቀነስና የግጭት ተጽዕኖዎች በቤተሰቦች የምግብ ተደራሽነት ላይ ተጽዕኖ መፍጠራቸውን ተቋሙ ገልጿል። ደረጃ 4 አስቸኳይ የምግብ እጥረት ቀውስ በግንቦት ወር በኦሮሚያ ክልል ምስራቅ ሐረርጌ ዞን ቆላማ አካባቢዎችና ባለፉት ወራት ጋምቤላ በገቡ የደቡብ ሱዳን ስደተኞች ላይ ይቀጥላል ተብሏል። ደረጃ 3 ቀውስ በምስራቅ ትግራይ፣ በሰሜን ምስራቅ አማራ፣ በሰሜን አፋር፣ ኦሮሚያና ሶማሌ ክልሎች የሚቀጥል ሲሆን የተወሰኑ ቤተሰቦች ሁናቴ ወደ ደረጃ 4 ቀውስ ሊወርድ እንደሚችልም ሪፖርቱ አመላክቷል። አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁና ምርጫችሁ ስላደረጋችሁን ከልብ እናመሰግናለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።